በአማን ክርስቶስ ተንሥአ እሙታን ክቡራን ተመልካቾች እንደምን ቆያችሁ? ደስ በሚል ዜና ተመልሼ መጥቻለሁ። ክቡራን ተመልካቾች ዛሬ ጠዋት 3 ሊቃነ ጳጳሳት ወደ ሀገር ቤት ተመልሰው መጥተዋል። እኚህ 3 አባቶች ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ እና ብፁዕ አቡነ ያዕቆብ በውጭው አገር ለበርካታ ዓመታት በማገልገል ህዝቡን በማስተማር የቆዩ ሲሆኑ አሁን ወደ ሀገር ቤት መመለሳቸውን እንግዲህ ግንቦት ወር ላይ ያለነው በዓለ ሃምሳ ግማሽ ደርሰናል። ርክበ ካህናት ይካሄዳል። እንግዲህ ለዚህ ወደ ሀገር ቤት ተመልሰው መጥተዋል በማለት መግለጫ የሰጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቋሚ ሲኖዶስ መግለጫ ዛሬ ጠዋት ሰጥቷል። ወደ ሀገር ቤት መጥተዋል። ብፁዓን አባቶች እንኳን ወደ ሀገር ቤቱ እንኳን በሰላም መጡ። በረከቱ ለሕዝበ ክርስቲያኑ ድረስ። ደስ የሚል ዜና ነው እንግዲህ ለእናንተ ያመጣውላችሁ ክቡራን ተመልካቾቼ እንኳን ደስ አላችሁ ለማለት ወዳለሁኝ። በመቀጠል ደግሞ የርዕሰ ሊቃውንት አባ ገብረ ኪዳንን በጣም አስተማሪ ቪዲዮዎችን እናንተ አስመለክታችኋለሁ። መልካም ቆይታ ይሆንላችሁ። እስቲውት ፓስተሩ ይሄ እመቤታችን የሚሰድበው ምን የሚለው ምልክቱ ምንድነው? ከራባት ነው? የክርስቶስ የመሆኑ ዝላይ ነው? 24 ሰዓት መብላት ነው? እርግጫ ነው እያለ ነበር ልጅ እዚህ የሚቀርጸው ልጅ ማለት ነው። እርግጫ ነው? ቦክስ ነው? የክርስቶስ መሆን ውሸት ነው? ገንዘብ ማካበት ነው? ለቆናጽል ግበው ቦሙ ወላይዋ ፈሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያው ሳልወቱ ሀበ ያሰምክ ርእሶ። እስቲ በምናቸው ነው ክርስቶስ የሚመስሉት? ክርስቶስ እኮ ማንንም የማይነቅፍ ጭምት ነው። ማንንም የማይነቅፍ ፈሪሳውያንን እንኳን የማይሳደብ የጧፍ ኩስታሪ የማያጠፋ የተቀጠቀጠ ሸምበቆ የማይሰብር ፍጹም ህዱ ነበረ። ዝም የሚል እያወቀ ያላወቀ የሚመስል መኑ ጸፋከ እየተባለ የሚሰለቁበት ወታገሰ ምራቅ ርኩሰ ተብሎ የተነገረልን ወይ ጭምትነቱ የለ ወይ ትትናው የለ። ክርስቶስ ከአብ ጋር አንድ አምላክ ሲሆን አብ ይበልጠኛል ይላል። አባቶቼ ይበልጡኛል በሉ ለማለት ነው። የአሁኖቹ መጥተው ማርያምን እንበልጣታለሁ ማለት ነው የቀራቸው። እኩል ነኝ እስቲ በሞት ያፈርሰው ይውልኝ። አሁን ያሉ ዛሬ ያሉ በምድር ላይ ያሉ ፓስተሮችን እስቲ እንደው በመጽሐፍ ቅዱስ ካለው የሚበልጣችሁ አንድ ሰው ንገሩ ይባል የለም። አንድ የሚበልጣችሁ ሚካኤል አይበልጣቸው፣ ገብርኤል አይበልጣቸው፣ ዳዊት አይበልጣቸው፣ አብርሃም አይበልጣቸው፣ ጳውሎስ አይበልጣቸው፣ ድንግል ማርያም አትበልጣቸው። የሚበልጣቸው አብ ብቻ ነው። ክርስቶስም ወንድማቸው ነው። በእነሱ ሎቱ ስብሐት። የሚበልጣቸው ማንን ከየት የመጡ ናቸው እነዚህ? ምልክታቸው የዲያብሎስ ልጆች ምልክታቸው ትዕቢት። እስኪ ትዕቢት በሉላችሁ በሉ እንጂ ንገሩኝ። ክርስቶስ ማን ያለ? አብ ከኔ ይበልጣል። እስኪ አብ ከኔ ይበልጣል በሉ። አንድ እንደሆነ ግን አብ አነ ወአብ አሐዱ ነን፣ እኔና አብ አንድ ነን አላለም ብሏል። እኔና አብ አንድ ነን ብሎ አንድ ከሆነ አባቴ ይበልጠኛል ያለ ለምንድን ነው? ከአባቶቼ እኔ አንሳለሁ በሉ ለማለት ነው። ከየትኛውም በላይ ናቸው። የሚሰማቸው ካገኙ ሲኖዶሱ ግድ የለም። እግዚኦ ሰማይና ምድር እኮ ይደነግጣሉ። ክርስቶስ ተመልከቱ፣ አንከሩ ሐራ ልዑላን ተመልከቱ። ሶበሬ ወለሳት ግሩም እንዘ ይትላክ ላርዳይሁ ወይ ቀንት አውቀው። አስደናቂው ግሩም እሳት እሱ ድሪቶ ታጥቆ የደቀ መዛሙርቱን እግር ሊያጥብ በተጎነበሰ ጊዜ መላእክት ደነገጡ ነው፣ አደነቁ ነው። አምላክ የፍጡርን እግር ሲያጥብ እነሱ የድንግል ማርያምን ጫማ ለመሳም አንሰግድም ይላሉ። ይሄ ነው ምልክታቸው። የሰው ክብሩ ሰው ነው፣ ግን የሰው መከራውም ሰው ነው። መልሶ ደግሞ ማለት ነው ጠባዩ ታምረኛ ነው። ሲያሽሟጥጥ ከባድ ነው። ሲያሽሟጥጥ ሲጎነትል አሽሙሩ ከባድ ነው። በቃ ወጋ ሲያረቀስ አድርጎ በጣም ነው እንዴ ጦር ይሻላል። እሱን ሐኪም ቤት ዶ መቼስ ወይ ይሆናል ወይ ትሞታል። የማይታከሙት ጦር ማለት የሰው ነገር ነው። ያንን ወደ መቻል መምጣት ነው። ሰው ሲያገባ ወዴት ነው የሚሄደው? ወደ ኢየሩሳሌም እየመጣ ነው። መስቀል ነው። ቀላል መስሏቸዋል። እንደው በቃ ለባብሶ ደረቱን አንደርቦ ትከሻውን ደርበብ አድርጎ ጥሩ ኮትን ጃኬትና ሱፍ ከረባት አድርጎ የሚሄደውን ሰውዬ አይደለም ማለት። እዚያ ሰውዬ ውስጥ ስንት መስቀል አለ መሰላችሁ? ከልብሱ ውስጥ እንደዚህ ፀጉሯን አበጣጥራ ተቀባብታ ምናምን የምትሄደው ኩልል የምትለውን ሴትዮ አይደለም ማለት። እዚያ ሴትዮ ውስጥ ስንት መስቀል አለ።
ፈዳ የሆነ ነገር ማለት ነው። እነ ተነግሮ አለመስማት፣ እነ ፉክክር፣ እነ ክርክር፣ እንዲሁ ስንቱ አለ የሰው ልጅ በስማ ሆ እንኳን ብቻ ነሰው ጋርም ይኖራል። ገብቷቸዋል ቋንቋ እንዲህ ሰው ጋር መኖር በጣም ከባድ እኮ ነው። አለመናገር ስለ እመቤታችን አለመናገር ይመስላቸዋል። ሐዋርያው ቅዱስ ጳውሎስ የተሰቀለውን እንሰብካለን ያለው የጽርዕን የጥበብ ፍለጋ የአይሁድን የምልክት መሻት ነቅፎ እንጂ ስለ ቅዱሳን መናገር ነቅፎ አይደለም። ክርስቶስ እንሰብካለን ያለው ይሄ መጽሐፍ ቅዱስን አለመረዳት ነው። በሌላ አነጋገር ስለ ክርስቶስ የምንሰብከው በመጽሐፍ ቅዱስ ባለን ሕግ አይደል? መጽሐፍ ቅዱስ ራሱ ስለ ቅዱሳን ሲሰብክ ስናገኝ ደግሞ ምን ልንን እንችላለን? ስለዚህ ቤተክርስቲያን ስለ ቅዱሳን መስበኳ ትክክል መሆኗ ግልጽ ይሆናል ማለት ነው። አይ እንዴት የት ማለት አይቻልም። የሐዋርያት ስራ ስለ ሐዋርያት ይሰብካል። ሌላ ስለማን ያወራል? ኦሪት ዘፍጥረት ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ይሰብካል መጽሐፍ ቅዱስ አይደል? ስለዚህ ስለ ቅዱሳንማ መስበክ ስለ እግዚአብሔር ብሎ በሃይማኖት በትዕግስት በፍቅር የኖሩትን ሰዎችማ መስበክ የመጽሐፍ ቅዱስም ታሪክ ነው። ስለዚያም ቤተክርስቲያን መጽሐፍ ቅዱሳዊት መሆኗ የሚያሳየው ስለ ቅዱሳን መናገሯ ነው። ስለ ቅዱሳን የማይናገር ቤተ እምነት እውነተኛ እምነት ሊሆን አይችልም። በእርግጥም ቅዱሳኑ በህይወታቸው የሚሰብኩት ራሱ ክርስቶስን ነው። ሌላ ምን አለ? ስለዚህ ስለ ቅዱሳን መስበክ እኮ ክርስቶስን መስበክ ነው ብለን ብንናገር አናፍርም። ለምን? ስለ ሐዋርያው ቅዱስ ጳውሎስ መናገራችን ቅዱስ ጳውሎስ ስለ ክርስቶስ የተቀበለው መከራ መናገራችን ነው። ሐዋርያው ቅዱስ ጴጥሮስ ቁልቁል መሰቀሉን ካወራው ስለማን ተሰቀለ የሚለው የሚያመጣው ክርስቶስን ነው። ስለዚህ ክርስቶስን የምንሰብከው እንዲሁ በቀላል ነገር ብቻ አይደለም። አካላቸውን መስዋዕት ባደረጉ ሐዋርያት ሰማዕታት ጭምር ነው የምንሰብከው ማለት ነው። ስለዚህ የሰማዕታቱ መገደል፣ መታረድ፣ ደማቸው እንደ መፍሰስ ለክርስቶስ የተከፈለ መስዋዕትነት ነው። ምክንያቱም ብድር መክፈል ነው። ሐዋርያው ቅዱስ ጳውሎስ ምን ብሏል? እግዚአብሔር አብ በልጁ መከራ አበደረን ይላል። በልጁ መከራ አበደረን በመስቀል ላይ። ስለዚህ የተበደሩትን ሲከፍሉ የኖሩ ቅዱሳን አሁን የሚነገረው ያው ለገሌ ከፍሏል ብድሩን ነው። እኛ ሁላችንም ገና ብድር ለመክፈል ነው በዚህ ዓለም የምንኖረው። ብድር ያልከፈለ ሰው ደግሞ ሁሌ አንገት ደፍቶ መኖሩ ማይቀር ጉዳይ ነው። ስለዚህ ብድር ስለከፈሉ ቅዱሳን የምትናገረው ክርስቶስን ክዳ አይደለም፣ ክርስቶስን ሽራ አይደለም። ለዛ ነው ሐዋርያው ቅዱስ ጳውሎስ ከክርስቶስ ፍቅር ማን ይለየናል አለ። እውነት ነው። ሰይፍ ነው፣ መከራ ነው፣ ጭንቀት ነው፣ ስደት ነው፣ ረሃብ ነው ወይ? በየዕለቱ እንደሚታረዱ በጎች ተቆጠርን ያለው የነብይ ቃል በእኛ ተፈጸመ አለ። ይሄ ተፈጸመ ብለን እንሰብካለን። ይህን መስበካችን ክርስቶስን ከመስበክ ወደኋላ የሚያስብል አይደለም። ስለዚህ ቤተክርስቲያን ክርስቶስን እንዲህ እያለች ትሰብካለች። ሁላችንም እጅ ላይ ያለው የኢትዮጵያ መገበያ ገንዘብ ላይ አንድ አረፍተ ነገር አለ። ለአምጪው እንዲከፈል ሕግ ያስገድዳል የሚል ይሄ የሁሉም ብር ኖት ላይ አለ። መቼስ እስከዛሬ ካላነበብነው ጭራሽ የንባብ ፍላጎት የለንም ማለት ነው። እና ለአምጪው እንዲከፈል ሕግ ያስገድዳል ይላል። የአሜሪካን ዶላር ላይ ደግሞ ኢንጎድ ዊ ትረስት ወይም በእግዚአብሔር እናምናለን ይላል። እንበልና የኢትዮጵያ ገንዘብ ላይ ከዚህ የተሻለ ትንሽ መንፈሳዊ ነገር ቢኖረው ምን ይመስላችኋል? ለምሳሌ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ቢባል፣ ወይ ደግሞ እንደው መልካም ቀን ይሁን ብሩህ ቀን ይሁንላችሁ ወይም ይህን ገንዘብ እንደው ለደህና ነገር አውሉት የሚል ምክር ነገር ቢኖረው ምን ይመስላችኋል? ይህ ምኞት ብቻ አይደለም። በነገራችን ላይ በኢትዮጵያ ታሪክ መንፈሳዊ ሀሳብ ያላቸው መልእክቶች የነበሩበት የመገበያ ገንዘብ ወይም ሳንቲም ነበረ። ለምሳሌ ክርስቶስ ከኛ ጋር ነው፣ ይህ ገንዘብ የያዙትን ሰዎች የሚያስደስት ይሁን ወይም ደስ የሚያሰኝ ይሁን የሚል ምኞት ከአገሪቱ ንጉሥ ለሕዝቡ የተላለፈበት ነበረ። ፍቅር፣ ደስታ፣ ሰላም ከሁላችሁ ጋር ይሁን የሚል ነበረ። ይሄ መቼ ነው? በየትኛው ዘመን ነው ካላችሁ የኢትዮጵያ የመጀመሪያው ክርስትናን ብሔራዊ ሃይማኖት ያደረገው ንጉሥ ኢዛና በነበረበት ዘመን ነው።